ጤና ይስጥልን ሰላም የተወደዳችሁ በያላችሁበት እንደምን ቆያችሁ 6 ሰዓት ነው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት የዛሬ ረቡዕ ዜና ኢትዮጵያ አሁን ይጀምራል። አበይት ነጥቦችን እነሆ። ባህር በር ማግኘት ለኢትዮጵያ ህልውናና ፈጣን ኢኮኖሚ እድገት ወሳኝ በመሆኑ አጀንዳው በሰላማዊ ውይይትና በጋራ ተጠቃሚነት መርህ ሊመለስ ይገባል። ከጥሬ ገንዘብ ንክኪ ነጻ የሆነው የዲጂታል ክፍያ ስርዓት ዛሬ በጎዳና ላይ ለሚሰሩና ለተሰማሩ አነስተኛ ነጋዴዎች የቅርብ አጋር ሆኗል። የአርክቲክ ቀጠና የበረዶ መቅለጥን ተከትሎ የልዕለ ኃያላንን የንግድና የደህንነት ፍጥጫ እንዲያይል አድርጎታል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። በቅድሚያም በዘመናዊ የዓለም ንግድ ሥራ 80% የሚሆነው የሸቀጥ ዝውውር በባህር ትራንስፖርት የሚካሄድ ነው። ኢትዮጵያ ቀጥተኛ የባህር በር ማጣቷ ደግሞ የኢኮኖሚ የደህንነትና የዲፕሎማሲ ጉዞዋ ላይ ትልቅ ፈተና ደቅኖባታል። ባህር በር ማግኘት ለኢትዮጵያ ህልውናና ፈጣን የኢኮኖሚ እድገት ወሳኝ በመሆኑ አጀንዳው በኃይል ሳይሆን በሰላማዊ ውይይትና በጋራ ተጠቃሚነት መርህ ላይ ሊመለስ የሚገባው ጉዳይ ነው። ወንድማገኝ ኃይሉ በጉዳዩ ዙሪያ ተከታዩን ይዟል። ኢትዮጵያ በታሪካዊና ጂኦፖለቲካዊ አጋጣሚዎች የባህር በር ማጣቷ ባለፉት 10 ዓመታት የኢኮኖሚ የደህንነትና የዲፕሎማሲ ጉዞዋ ላይ ትልቅ ጥላ ያጠላ ክስተት ነው። በአፍሪካ ቀንድ የምትገኝና ከ130 ሚሊዮን በላይ የህዝብ ቁጥር ያላት ሀገር ወደብ አልባ ሆና መቆየቷ የውስጥ ልማቷን ከመግታቱም በላይ በቀጠናው አህጉራዊና ዓለም አቀፋዊ የኃይል ሚዛን ላይ ያላትን ተጽዕኖ ፈጣሪነት ቀንሷል። በተለይም ለወደብ አገልግሎትና ለትራንዚት በየዓመቱ የምታወጣው በቢሊዮን ዶላሮች የሚቆጠር ገንዘብ ለሌሎች ማህበራዊና ኢኮኖሚያዊ ልማቶች ሊውል የሚችል ውስን ሀብት መውሰድን ጨምሮ ብዙ ዋጋ አስከፍሏል። ይሁን እንጂ የባህር በር ጥያቄ አጀንዳን ከማድረግ ባለፈ በዘላቂነት ለመመለስ የሚያስችል የጂኦፖለቲካዊ እይታ፣ የህግ ማዕቀፍና የዲፕሎማሲ አቅጣጫ መከተል የወቅቱ ተገቢ መንገድ ነው። እንግዲህ ባህር በር የለንም ማለት ነው። ኢትዮጵያ ባህር በር የላትም ማለት ነው። ባህር በር የላትም ማለት እንግዲህ ብዙ ነገር የላትም ማለት ነው። እንግዲህ ዋጋውን በዛ መተመን ይቻላል። እሱ ምንም ዋጋ ያስከፈለ ለመሆኑ ምንም ጥርጥር የለውም። የባህር በር ጥያቄው በኃይልና በግጭት ተፈጻሚ እንዲሆን ሳይሆን በሰጥቶ መቀበል መርህ፣ በባለብዙ ወገን ዲፕሎማሲ፣ በሰላማዊ ውይይትና በጋራ ተጠቃሚነት እሳቤ ላይ መመስረቱ የኢትዮጵያን የረጅም ጊዜ ስትራቴጂካዊ ጥቅም የሚያረጋግጥ ነው። የምስራቅ አፍሪካ አገራት ኢንቴግሬትድ ሆኖ መኖር የሚችሉበት ሪጂናሊ ኢንቴግሬትድ የሚሆኑበት ሲስተም ነው የሚያስፈልገው እና በመግባባት በመነጋገር በመወያየት ፖዚቲቭሊ ዊን ዊን በሆነ መልኩ ምክንያቱም we have other source ስናጋራ ደግሞ አክሰስ ሊሰጥ የሚችለው ጨዋማ የሆነውን ውሃ ከነሱ መጋራት አለብን። ስለዚህ በጋርዮሽ በመግባባት የባህር በር ማግኘት ለኢትዮጵያ ህልውናና የኢኮኖሚ እድገት ወሳኝ እንደሆነ ሁሉ ለጠቅላላው የአፍሪካ ቀንድ ቀጠናዊ ትስስርና ዘላቂ ሰላምም ከፍተኛ ፋይዳ አለው። የባህር በር ኢትዮጵያ ያስፈልጋታል ነው። ለኤርትራም ባህር በሩን መጠቀም አለባት። እንግዲህ ኤርትራ ባህር በሩን የምትጠቀመው የኤርትራ አስተዳደር ባህር በሩን የሚጠቀመው የኢትዮጵያን ኢኮኖሚ ይዞ ነው። ከዛ ውጭ ሊጠቀም አይችልም። ኢትዮጵያም ደግሞ ኢኮኖሚያውን ለማዳበር ያንን ባህር በር መጠቀም በጣም ተገቢና አስፈላጊ ነገር ነው። ስለዚህ ለአካባቢው ልማት አሁን ኤርትራ ላለችበትም ለኢትዮጵያም ባህር በሩን በጣም አስተማማኝ በሆነ ጠቃሚ በሆነ አልሚ በሆነ በኩል መንገድ መጠቀም ተገቢ ነገር ነው። በትዕግስት እና ሰፊ ጊዜ ወስዶ መስራት ይጠይቃል ብዬ አስባለሁ። በዘመናዊው የዓለም የንግድ ስርዓት ከ80% በላይ የሚሆነው የሸቀጦች ዝውውር የሚካሄደው በባህር ትራንስፖርት በመሆኑ የቀጥተኛ የባህር በር መውጫ የሌላት ሀገር በኢኮኖሚ ውድድር ውስጥ ከጅምሩም የተጎዳች ናት። አስተማማኝና ቀጥተኛ የባህር በር መውጫ ሳይኖር ፈጣን ገለልተኛና ዘላቂ የሆነ አጠቃላይ የኢኮኖሚ እድገት ማምጣት እጅግ አስቸጋሪና ፈታኝ አድርገዋል። አሁን እያየን ያለነው ነገር ምንድነው? የዓለም ጉዳይ ወደ ጂኦግራፊ ካራክተሪስቲክስ እየተመለሰ ነው። ሁሉም ቦታ ላይ አሁን ያለ ፓወር ምክንያቱም ፖርት ፓወር ስትሮንግ አሁን በዚህ ዓለም አጠቃላይ ግሎባል እንትኖችን ስንመለከት፣ ስለዚህ አክሰስ ከሌለን አንድ ሀገር ማደግ አይችልም። ስለዚህ ኢትዮጵያ አሁን ኢኮኖሚካሊ እያደገች ነው፣ በፖፑሌሽን እያደገች ነው፣
በአካባቢ ሰላም በማስከበር ሪጂናል ሴኩሪቲ በመጠበቅ እያደገች ነው። ስለዚህ በእነዚህ ጉዳዮች ስንመለከት የፖርት የአክሰስ ጉዳይ አስፈላጊዋ ነው ማለት ነው። የኢትዮጵያ የባህር በር ማጣት በኢኮኖሚ በደህንነትና በዲፕሎማሲያዊ ተጽዕኖ ላይ ከፍተኛ ተጽዕኖ ያሳደረ ታሪካዊና ጂኦፖለቲካዊ ፈተና ነው። እናም የባህር በር ማግኘት የኢትዮጵያን የረጅም ጊዜ ህልውናና ኢኮኖሚያዊ እድገት የሚያረጋግጥ ብቻ ሳይሆን ለቀጠናው ዘላቂ ሰላምና አህጉራዊ የኢኮኖሚ ትስስር መጎልበት ከፍተኛ ፋይዳ ያለው ነው። በመከላከያ ዘርፍ የሚበለጽጉ እንደ ኤአይ፣ ሮቦቲክስ እና የኢንጂነሪንግ ሲስተሞች ለሀገር ደህንነት ብቻ ሳይሆን ለሲቪል፣ ለኢኮኖሚ፣ ለሕክምናና ለኢንዱስትሪ አውቶሜሽን በቀጥታ ጥቅም የሚሰጡ ናቸው። በመከላከያ ዩኒቨርሲቲ የተገነባው ላቦራቶሪ ወጣቶች በተግባር የሚማሩበትም ነው። የመከላከያ ኢንዱስትሪውን አቅም እያጎለበቱ ታዲያ ለሀገራችን የኢንዱስትሪ ትራንስፎርሜሽንና ለቴክኖሎጂ ሽግግር መንገድ የሚያመቻቹበት አዲስ የልህቀት ምህዳርም ሆኗል። ዘጋቢያችን ፍሬህይወት ረታ በተቋሙ ተገኝታ ቅኝት አድርጋ ነበረ። ተከታተሉትና እንመለሳለን። የኢትዮጵያ መከላከያ ዩኒቨርሲቲ ከወታደራዊ ዘርፉን ባሻገር የኢትዮጵያን የቴክኖሎጂ ትራንስፎርሜሽን ለማፋጠን እንዲሁም ደግሞ ሀገር በቀል እውቀቶችን በማልማት ረገድ በርካታ ስራዎችን ሲሰራ የምናውቀው ተቋም ነው። ዛሬ በዚህ ቅጥር ግቢ ውስጥ እንገኛለን። የመገኘታችንም ዋና ምክንያት እንግዲህ በቴክኖሎጂው ዘርፍ የላቀ ላቦራቶሪ በመገንባት ወደ ስራ ሊገባ መሆኑን ሰምተን ነው። እኛም በየትኛው ቴክኖሎጂ ዘርፍ ምን ነገሮችን ይዟል የሚለውን እንመለከታለን። አብራችሁን ሁኑ። ጤና ይስጥልኝ። እንዴት ነው? ሰላም ነው? ፍሬህይወት እባላለሁ። ከኢትዮጵያ ቴሌቪዥን ነው። እርስዎን ስሞትን ያስተዋውቁልኝ ለተመልካች። እኔ ሌተናንት ኮሎኔል ዶክተር ታዲዮስ ሞላ እባላለሁ። ይህ ላቦራቶሪ ለምን ዓላማ ተቋቋመ? እንደምታየው እዚህ ጋር አድቫንስድ ሴንትራል ላቦራቶሪ ነው የሚባለው። ይሄ ላቦራቶሪያችን በስሩ ከ7 በላይ አድቫንስድ ላቦራቶሪዎች አሉት። የኛ ተማሪዎቻችን በመሰረታዊ የሆነ የላቦራቶሪ ስራዎችን ባሉን ፋሲሊቲዎች እየሰሩ ይቆዩና ለተጨማሪ ስኪል ዴቨሎፕ ለማድረግ እዚህ መጡና አድቫንስድ በሆኑ ማቴሪያሎች ላቦራቶሪዎችን ኤክስፐሪመንቶችን ኮንዳክት የሚያደርጉበት ነው። አውቶሜት የሚሆኑ ማሽኖችን እንዴት ኮንትሮል ማድረግ እንደሚችሉ ዲስትሪቢዩትድ ኮንትሮል ሲስተም እዚህ ጋር እንደምታዩ አንድ ትልቅ ሂውጅ ካምፓኒ ኢንፑት አውትፑቱን በመጠቀም የት ጋር ምን እየተሰራ ነው፣ እንዴት ፕሮብሌሞችን ሶልቭ ማድረግ እንችላለን የምንለው ሙሉ እዚህ ጋር በምታዩ በስካዳ ሲስተም ኮንትሮል ማድረግ የሚችሉበት ይሄን የሚለማመዱበት ፕሮግራም መጻፍ የሚችሉበት እና ፕሮብሌም ሶልቭ ማድረግ የሚችሉበት ዘመናዊ የሆነ ዲስትሪቢዩትድ ኮንትሮል ሲስተም ነው። ዲስፕሌይ በቁጥር ነው። ያን እንዴት ኮንቨርት ማድረግ እንደሚቻል እነዚህ ዲቫይስ ፕሮፐር በሆኑ ቦርዶች በመጠቀም ራሱን ችሎ ኤክስፐሪመንት የሚሰራበት ከክላሲካል ወይም ፋንዳሜንታል ኤክስፐሪመንት በተጨማሪ አድቫንስድ የሆኑ እንዴት ኮንትሮል ማድረግ አለባቸው የሚለውን ቴምፕሬቸር፣ ሂት ትራንስፈር፣ ፕሬሸር መሰል ነገሮችን በዚህ በምታየው ሴታፕ መልቲፕ ጋር ምን እየተፈጠረ ነው። የዚህ ትልቁ አድቫንቴጅ የለየንበት ምክንያት ይሄኛው ኮንትሮል ሲስተማችን ሰምዌር ሪሞት ላይ ኮንትሮል ማድረግ በሚያስችል መልኩ በዛ ደረጃ ነው ተማሪዎች አውቶሜሽንን ኤክስፐሪመንት የሚሰሩት። እኛ ተማሪዎች ብዙ ጊዜ ግራጁዌት አድርገው ከዚህ ሲወጡ ፕራክቲካሊ ምንም አይነት ፕሮብሌም አይገጥማቸውም። በአየር ላይ ያሉ ማንኛውም ነገሮችን ሂደት ለመቆጣጠር የሚያስችል ራዳር ሲስተም ነው ማለት ነው። አድቫንስድ ነርሲንግ ላብ ነው። እንደምታያቸው እዚህ ጋር ናሙና ማስተማሪያዎች ሃይ ፊደሊቲ ላብ ኢኩፕመንቶች ናቸው። ተማሪዎች ክላስ ውስጥ የተማሩት ቲዎሪቲካል ኮንሴፕት ፕራክቲካሊ ዘመኑ በዋጀው ቴክኖሎጂ መሰረት የነርሲንግን ኤክስፐሪመንት እና ላብ የሚሰሩበት የአድቫንስድ ነርሲንግ ላቦራቶሪ ናቸው። ይሄኛው እንደምታየው የኤሌክትሪካል ፓወር ተማሪዎቻችን በሶፍትዌር ቤዝድ የሆነ እንዴት ከግሪድ የመጣን ኤሌክትሪካል ፓወር እንዴት ማኔጅ ማድረግ ኮንትሮል ማድረግ እንዳለባቸው የሚማሩበት ኤሲ ቱ ዲሲ ዲሲ ቱ ኤሲ ያለን ኮንቨርዥን በሙሉ የሚያውቁበት ይሄ አውቶሜትድ የሆነ ባንዴ ብዙ ሴታፖችን የያዘ ብዙ ኤክስፐሪመንት መስራት የሚያስችል የኤሌክትሪካል ፓወር አድቫንስድ ሴታፕ ያለው ማሽን ነው ማለት ነው። በክላሲካል ላቦራቶሪ የተማሩትን እዚህ ጋር ደግሞ በሲሙሌሽን እና በሶፍትዌር ታግዘው
እንዴት ማወቅ እንዳለባቸው መስራት እንዳለባቸው የሚለማመዱበት ኤሌክትሪካል ፓወር ላባቸው ነው ማለት ነው። አርቲፊሻል ኢንተለጀንስ ላቦራቶሪያችን ነው። እዚህ ላብ ውስጥ የኛ ተማሪዎች ኤአይ ምንድነው የሚለውን አይደለም የሚማሩት። ኤአይን መሰረት ያደረገ ኤአይ ቤዝድ ፕሮጀክቶችን ነው የሚሰሩት። ኤአይ ቤዝድ ሳይበር ሴኩሪቲ፣ ኤአይ ቤዝድ ኤሌክትሪካል ፓወር፣ ኢንስትሩሜንቴሽን፣ አውቶሜሽን ማንኛውም ነገር እዚህ ባለ ላብ ሃይ ስፒድ ኮምፒውተር ቅድም ያየሽውን አይነት አክሰስ ያለው ኮምፒውተር በመጠቀም ብዙ አይነት የኤአይ ፕሮዳክቶችን የሚሰሩበት ኤአይ ቤዝድ ፕሮጀክት ዴቨሎፕ የሚደረጉበት ሶፍትዌር ዴቨሎፕ የሚደረጉበት እዚህ ላብ ነው። እንግዲህ በመከላከያ ዩኒቨርሲቲ ውስጥ በርካታ ላቦራቶሪዎችን አድቫንስድ የሆኑ ላቦራቶሪዎችን አስጎብኝተኛል ዶክተርና እነዚህ ኢንፍራስትራክቸሮች መሟላታቸው ኳሊቲ የሆነ ትምህርት እንዲሰጥ ከማድረግ አንፃር ምን አይነት ሚና ይኖረዋል? በአሁኑ ጊዜ ሁሉም ነገር ቴክኖሎጂ መሰረት ያደረገ ነው። የዛ ላይ ቴክኖሎጂ ደግሞ በየትኛውም ሀገርና በየትኛውም ሁኔታዎች ውስጥ መከላከያ ተቋማት ናቸው ለዚህ ቴክኖሎጂ የመጀመሪያውን ፈርቀዳጅ ሆነው የሚሰሩት። እኛም በሀገራችን ሳይበርና ኤአይን ቤዝድ ያደረገ ሀገራችን ሴኪዩርድ የሆነ ሰላም እንዲኖራት ከማድረግ አንፃር እንደ ተቋም እየሰራን ያለን ነው። ተመልካቾቻችን በኢትዮጵያ መከላከያ ዩኒቨርሲቲ ውስጥ የነበረን ቆይታ እስካሁኑን ይመስል ነበረ። አብራችሁን ስለነበራችሁ እናመሰግናለን። ዜናዎቻችን እንደቀጠሉ ናቸው። የተወደዳችሁ የመደመር መንግስት ኢትዮጵያን ከእርዳታ ጥገኝነት በማላቀቅ በራስ አቅም የሰብአዊ እርዳታ ፍላጎትን ለማሟላት የሚያስችሉ ስራዎችን በመከወን ላይ ይገኛል። ሰብአዊ ድጋፍን በዘላቂነት በራስ አቅም ለመሸፈን በክልሎች ስኬታማ ስራ እየተከናወነም ይገኛል። ለሚከሰቱ የተፈጥሮና ሰው ሰራሽ አደጋዎች በውጭ እርዳታ ላይ ጥገኛ ሆኖ ለቆየችው ኢትዮጵያ ይህ አዲስ ምዕራፍና እርምጃም ጭምር ነው። ሚካኤል ገዙ ተከታዩን አድርሶናል። ኢትዮጵያ ሰፊ የሚታረስ መሬት፣ የውሃ ሀብትና ወጣት ኃይል ያላት ሀገር ነች። እነዚህን ጸጋዎች በአግባቡ ተጠቅሞ ሰብአዊ ድጋፍን በራስ አቅም ለመሸፈን እየተጋች ይገኛል። በተፈጥሮና በሰው ሰራሽ አደጋዎች ወቅት የሚያስፈልገውን ሰብአዊ ድጋፍ በራስ አቅም ለመሸፈን ብሔራዊ የምግብ ክምችት የማደራጀት ስራ ተግባራዊ ተደርጓል። ለዚህ ስኬት ደግሞ ክልሎች ዋናውን ድርሻ ወስደው በመስራት ላይ ይገኛሉ። በሲዳማ ክልል በዘንድሮ የበልግ ወቅት ለዚሁ ዓላማ የሚውል ከ350 ሄክታር መሬት በላይ በበቆሎ ሰብል ለምቷል። ከፌደራል የተሰጠን 75000 በላይ ቶን መጠባበቅ ሀብት መያዝ ያለበት የሚል እቅዱን ለማሳካት በዚህ ዓመት 2018 350 ሄክታር በላይ በክልሉ አቅም ማምረት እንዳለበትና ወደ 473 ሄክታር ዞኑና ወረዳ እንዲያመርት ተሸንሽኖ ተሰጥቶ ግልጽ የሆነ አቅጣጫ ተቀምጦ ወደ ስራ ውስጥ ተገብቷልና ከዛ በኋላ ነው ይሄ 2018 በልግ ላይ እንደዚህ አይነት 6 ሳይት ነው ያለን እንደ ሲዳማ። ይሄ አንድ ሳይት ነው ዳለ ወረዳ ዋራ ላይ ያለ አንድ ሳይት፣ ሌላ ደግሞ መጋራ 2 ሳይት አለን፣ ዳራ 1 ሳይት አለ፣ ብላቴ ዙሪያ ወረዳ 2 ሳይት አለን። በድምሩ 6 ሳይት ላይ በቆሎ የማምረት ስራ ውስጥ ነው የገባ ነው። ስትራቴጂው አደጋዎች በሚከሰቱበት ወቅት በራስ አቅም ፈጣን ምላሽ ለመስጠት ከማስቻሉም በላይ የምግብ ዋስትናን ለማረጋገጥ የሚደረገውን ጉዞ የሚያፋጥን ነው። የለውጡ መንግስት ከመጣ በኋላ እርዳታ ጥገኝነት አስተሳሰብ መቅረት አለበት። ማህበረሰባችን በራሱ ሰርቶ ለቤቱ ከዛም ባሻገር ለገበያ ማውጣት ይችላል፣ ራሱንም ማሳደግ ማበልጸግ ይችላል ለምለው አስተሳሰብ ተይዞ ሰፊ መሬት እብን ሰፊ እንኳን ባይሆን ባለችው መሬት ላይ ሰው መስራት የሚችለውን ሰርቶ ራሱን መመገብ ይችላል፣ በሰው መመገብ ይችላል ለሚል አስተሳሰብ በማህበረሰባችን ውስጥ እንዲሰርጽ ሰፊ ጊዜ ተወስዶ የግንዛቤ ማስጨበጫ ስራ ነው ተሰራው። ከዚያ በኋላ እያንዳንዱ አባወራ ባለችው መሬት ላይ መስራት ባለበት ልክ ወደ ስራ እንዲገባ ነው የተደረገው። እንደ ሀገር የተያዘውን የሰብአዊነት ጉዞ ውጤታማ ለማድረግ የዜጎች ተሳትፎ ይፈልጋል። ክልሎች እያከናወኑት ባለው እህል የማምረት ስራ የማህበረሰብ አጋርነት በተግባር የተረጋገጠ ይገኛል። ይህ አካባቢ ከብቶቻችንን ግጦሽ የምናውልበት ነበር። መንግስት ለሰብአዊ ድጋፍ የሚሆን ሰብል እዚህ ለማምረት ሲያወያየን ሀሳቡን ተቀበል ነው። ምክንያቱም ተረጅነት የሰው ክብር ይነካል። መተጋገዝና መረዳዳት አለብን። ሀገራችንን መለወጥ የምንችለው በዚህ መንገድ ነው።
ለዘመናት ገጥሟት ለነበሩ የተፈጥሮና ሰው ሰራሽ አደጋዎች በውጭ እርዳታ ላይ ጥገኛ ሆና ለቆየችው ኢትዮጵያ ይህ አዲስ እርምጃ ነው። ለዚህ ደግሞ የማህበረሰብ እይታን ከተረጂነት አስተሳሰብ ከማላቀቅ እስከ ምርታማነት ማሳደግ የዘለቀ ቁርጠኝነትን ይፈልጋል። ከዚህ በፊትም በባህላችን መረዳዳት ቢኖርም አሁን ግን መንግስት ያቀደው ትክክል ፊት ከውጭ የሚመጣውን እርዳታ እንጠብቅ ነበር። አሁን የመንግስት አመለካከትን አሰራር ስናየው በጣም ነው የገባን። ምክንያቱም እኛ ወደ ውጭ እርዳታ ይመጣልን ብለን ወደዛ ከምናይ እዚሁ ሰርተን እዚሁ መጠቀሙ በጣም የሚያስፈልግና ለእኛም ለታሪክ ለወደፊትም ለትውልድም ጥሩ ምሳሌ ሆኖ ነው ያገኘሁት። ሰብአዊ ድጋፍን በራስ አቅም ለመሸፈን እየተከናወኑ ያሉ ተግባራት ከተረጂነት ለመላቀቅ የተያዘውን ግብ የሚያሳኩ ናቸው። ሀገር በቀል የንግድ ባህልን ከዘመናዊ ቴክኖሎጂ እውቀት ጋር ማቀናጀት የዲጂታል ኢኮኖሚ ግንባታችን ለሁሉም ዜጋ ተደራሽ እንዲሆን እድል ፈጥሮለታል። ከጥሬ ገንዘብ ንክኪ ነፃ የሆነው የዲጂታል ክፍያ ስርዓትም ዛሬ በጎዳና ላይ ለሚሰማሩና ለጫማ ጠራጊዎች እንደዚሁም ነጋዴዎች የቅርብ አጋር ሆኖ እያገለገለም ቀጥሏል። ዘጋቢያችን ሄለን ተስፋዬ ይህንን ዘገባ የሚያሳይ አንድ ጥንቅር ይዛለች። ተከታተሉትና እንመለሳለን። ዛሬ የምንገኘው በአዲስ አበባ ጎዳናዎች ላይ ነው። ሀገራችን ኢትዮጵያ በያዘችው የቴክኖሎጂ ሽግግር እንግዲህ አንዱና ዋናው ግብ ያለንን እሴት ይዘን በዘመናዊ እውቀት ላይ ቴክኖሎጂን መደመር ነው። ይህ እሳቤ ደግሞ ከትልልቅ ግብይቶች አልፎ አሁን ላይ የጎዳና ላይ ግብይቶችንም እያዘመነ ይገኛል። ዛሬ እንግዲህ በኪሴ ምንም አይነት ገንዘብ አልያዝኩም። ጎዳናዎች ላይ ዞር ዞር እያልኩኝ በቴክኖሎጂ ብቻ እየታገዝኩኝ አገልግሎት ለማግኘት እሞክራለሁ። የዲጂታል ቴክኖሎጂ በጎዳናዎች ላይ ምን ይመስላል የሚለውን አብረን እንቃኝ። ካሽ አልያዝኩም። በቴሌብር ትራንስፈር ማድረግ ትችላለህ? ትችላለሽ። እስቲ ስልክህን ንገረኝ። 09 ቴሌብር ትጠቀማላችሁ ማለት ነው? አዎ እንጠቀማለን። ሰው ሁሉም አሁን እኮ ይጠቀማል። መጠቀም ከጀመርክ ምን ያህል ጊዜ ሆነ? ቴክኖሎጂው ከመጣ ጀምሮ መጠቀም ጀምረናል። ኦኬ። ስለዚህ ለኪሳችንም እንዳንሰረቅም ትርፋማ ለመሆን ለብዙ ነገር ይጠቅመናል። ብሬንም ያው ብዙ ጊዜ በፈጣኝ ለመላክ ለሰውም ለመላክ ለመቀበልም ምቹ ስለሆነ አሁን ለምሳሌ ዝርዝር 200 ብር ዝርዝር ምናምን ይዞ ካልመጣ ምንም እኔ ዙሬ ማምጣት ነው ለሱ። ስለዚህ እሱን ከሚዞርብኝ ዙሬ ዝርዝር ከሚፈልግ በሱ ብልክልኝ ለኔ ቀላል ነው። እናመሰግናለን። እሺ በርታ። 30 ይሄው አይሽ ገፍቶልኛል። አመሰግናለሁ። እሺ በል መልካም ስራ። እሺ ሰላም ነው አባ? አለው እንዴ? ሰላም ነው አለሎ። ፈልጌ ነበር። ስንት ነው? 30 40 50። ኦኬ። እሺ ግን ካሽ አልያዝኩም። በቴሌብር አለ? ቴሌብር መጠቀም እችላለሁ? እሺ የ30 ብር አድርግልኝ። ፔስት አድርገን የለኝም። ኧረ ችግር የለውም። ቦርሳ ስለያዝኩኝ ቦርሳ ውስጥ ነው። እሺ ምርቃት የለውም? ማራኩልሽ አንድ ፍሬ አይ 4 ነበር 5 አረኩልሽ። 0904 ቴሌብር መጠቀም ምን ያስገኛልታል? ያው ብር ከኪሳችን ከያዝነው ይጠፋል። በትራንስፈር ከሆነ ደግሞ ትራንስፈር ሲደረግ የዋለው አንድ ላይ ደምሮ ቶታሉን ድምሩን ያሳየኛል። ከዛ የምጠቀመውን ነገር ቁም የምትላለው ለኔ በጣም አሪፍ ነው። አይ ቴክኖሎጂው በጣም አሪፍ ነው። ኢቭን አሁን እንደዚህ አይነት ጉልት ተጠቃሚዎች ሁሉ ስለያዙት ሁላችንም ለመጠቀም ምቹ ሆኖልናል። እግዚአብሔር ይመስገን ሰላም ነው። ሳምቡሳ ፈልጌ ነበር። ሳምቡሳ ወሰጃለሁ። ትኩስ ነው? አዎ ትኩስ ነው። አሁን የተጠበሰ ነው። እሺ አንድ ስጭ። እሺ ማይ 25 ብር ነው። ካሽ አልያዝኩም። በቴሌብር መላክ ወይ ደግሞ በሞባይል ባንኪንግ ይቻላል። በምን ልላክ? በንግድ ባንክ ነው የሚቻለው። ገባልሽ? ያው ልክ ይቻላል። አዎ ገብቶልኛል። እንዴት ነው ብዙ
ሰው ይጠቀማል እንደ ቴክኖሎጂ? አዎ በጣም ይጠቀማል። ኦኬ ቴክኖሎጂን በመጠቀምሽ እንደዚህ በሞባይል ብር መለዋወጥሽ በተጠቀምሽ? አይ በሞባይል በገንዘብ ከሰጡ ይጠፋብኛል። በሞባይል ፓኬት ከሆነ ብሩ አንደኛ ከዛው ይጠራቀምልኛል፣ ተጠራቅሞ ለብዙ ነገር ይሆነኛል። በእጅ ከተያዘ ግን አይቆይም። አንተ ነኝ ቁጭ በይ አንተ ቦታ ቡና አለው ኳና እንዴት ነው ግን ስራ አሪፍ ነው? ቆንጆ ነው። አሪፍ ነው። እንዴት ነው ክፍያ? ስራው ላይ ብዙዎቻችን ቴክኖሎጂ ነው የምንጠቀመው። እውነት ነው። ክፍያ እውነት ነው። አይ እንዴት ነው ተጠቃሚዎችሽ? አሪፍ ነው። በብዛት ያው ትራንስፈር ነው። ለኛ ደግሞ ያ ትልቅ አሪፍ ነው። በጣም ትልቅ ነገር ነው። አዎ ዝርዝርም አትቸገሪም። እጅሽ ላይም ያን ያክል እዛ ሲቀመጥ ያው ይበረክታል። ለምትፈልጊው ነገር ጠርቀም ሲል ያው የሚመጣልሽ እቃ ካለ ቁጭ ብለሽ በስልክሽ ነው የምትጠቀሚው እንጂ ባንክ ቤት ለባንክ ቤት አትሄጂ። እኔው በቃ 30 ብርም ሆነ 50 ብርም ሆነ አሁን በቃ በትራንስፈር አደርጋለሁ። ብር ይዘሽ ለመንቀሳቀስ ስለማይመች ያው ትራንስፈር እያደረግሽ መጠቀሙ በጣም ቀለል ያለ ነገር ነው። ቴክኖሎጂም ደግሞ ይሄን ስላመጣው በጣም አሪፍ ነገር ነው። ያው ቡና ትራንስፈር ነው የምናደርገው። ውሃም ሆነ ነገር ትራንስፈር አድርገን እንጠቀማለን። በግሪሽም ዘመኑ ደስ ስለሚል በቃ እንደዛ እናደርጋለን። እዚህ ትራንስፈር አሪፍ። እንግዲህ ዛሬ እንዳያችሁት በኪሴ ምንም አይነት ብር ሳይኖር ጫማዬን አስጠርጌያለሁ። የጎዳና ላይ ንግዶችንም ተገበያይቻለሁ። ይህ ቀላል የሚመስል ግን ትልቅ ትርጉም ያለው ነው። ቴክኖሎጂና አነስተኛ ንግዶች ሲደመሩ ውጤቱ ይህን ይመስላል። በዚህ መልኩ አይተነዋል ማለት ነው። በምዕራብ ጎጃም ዞን ወጣቶች በተለያዩ የስራ እድል ፈጠራ ዘርፎች ተሰማርተው ውጤታማ እንዲሆኑ ምቹ ሁናቴዎች እየተፈጠሩላቸው ነው። በማህበር ተደራጅተው በተለያዩ አምራች ዘርፎች የተሰማሩ ወጣቶችም ውጤታማ ስለመሆናቸው ይናገራሉ። ሳሙኤል ወርቃየው ከስፍራው ተከታዩን አድርሶናል። ወጣቶችን በተለያዩ የስራ እድል ፈጠራ ዘርፎች በስፋት በማደራጀትና ለውጤታማነታቸው አስፈላጊውን ምቹ ሁኔታ በመፍጠር በኢኮኖሚው ውስጥ ተሳታፊ ማድረግ የመደመር መንግስት ትኩረት ከሰጣቸው ተግባራት መካከል አንዱ ነው። በዚህም በተለያዩ ዘርፎች የወጣቶች የስራ እድል ተጠቃሚነት ከጊዜ ወደ ጊዜ እያደገ መጥቷል። በምዕራብ ጎጃም ዞን የፍኖተ ሰላም ከተማ ወጣቶችም የመደመር መንግስት የፈጠረላቸውን ምቹ ሁኔታ በመጠቀም በተለያዩ ዘርፎች ተሰማርተው ከስራ ጠባቂነት ወደ ስራ ፈጣሪነት ተሸጋግረዋል። መጀመሪያ ስንሰለጥን 35 ነበርና ስልጠናውን በአግባቡ ወስደናል። ቴክኒክ ላይ ከዚያ ከሰለጠን በኋላ ይሄን ሸዱን አሟልቶ ዶሮውን ገዝቶ ሁሉንም ነገር አሟልቶ ነው የሰጠን። ስንት ዶሮ አስገባልን? 1000 ዶሮ ነው ያስገባልን። ከመኖ ጋር ጨምሮ 1000 ዶሮ ነው የገባልን። እንጨትና ብረታ ብረት ህብረት ሽርክና ማህበር እኛ ከዚህ በፊት በሙያ ብቁነ ከተለያዩ ድርጅቶች በኮንትራትም በደሞዝም ሌሎች በደሞዝ እኔ በኮንትራት ተቀጥረን ስንሰራ ብዙ ጊዜ ቆይተናል እና ከነሱ ያየነው የስራ ትስስር ምናምን በመመልከት ወደ ስራ ተሰማርተን በማከለ በኩል አልፈን ቴክኒክና ሙያ ሰልጥነን ስራ ጀምረናል። የመደመር መንግስት የወጣቶችን የስራ እድል ተጠቃሚነት ለማሳደግ አልሞ ሲነሳም ታዲያ የፋይናንስ የስራ ቦታ ሸዶችና የማምረቻ ቦታዎች እንዲሁም አነስተኛ ኢንተርፕራይዞች ምርቶቻቸውን ለትልልቅ ፋብሪካዎችና ለውጭ ገበያ ማቅረብ የሚችሉበትን የገበያ ሰንሰለት ትስስር በመፍጠር ለወጣቶች ውጤታማነት ምቹ ሁኔታ መፍጠርን ታሳቢ አድርጓል። እነዚህ ወጣቶችም የመስሪያ ቦታና የመሳሰሉ ድጋፎች ተጠቃሚ ሆነዋል። በተሰማሩባቸው ዘርፎችም ውጤታማ እየሆኑ መጥተዋል። ስራው ትርፋማ ነው፣ እያገኘ ነው። ባለሙያ እየመጣ ይከታተለናል፣ ድጋፍ ያደርግልናል። ወደፊት ከዚህ የበለጠ ሰርተን ትርፋማ እንሆናለን። እስካሁን እየሰራ ያለው ከማህበረሰብ ጋር ነው። ደንበኛ እያፈራን ያለ እየሰራን ያለ ነው። እንቅስቃሴ ጥሩ ነው። በምዕራብ ጎጃም ዞን የሚገኙ ጸጋዎችን ወደ ሀብት በመቀየር ስራ አጥ ወጣቶችን በመለየትና እንደየስራ ፍላጎታቸው በማህበር በማደራጀት ስልጠና በመስጠትና የመስሪያ ቦታ በማመቻቸት ወደ ስራ እንዲገቡ የማድረግ ስራዎች በቅንጅት እየተሰሩ ነው። በእንቁላል ዶሮ፣ በጫጩት፣ በከብት ማድለብ፣ በእንጨትና ብረታ ብረት፣ በጋርመንት፣ በልብስ ስፌት ያደራጀናቸው ወጣቶች አሉ ማለት ነው። ይህን ስንፈጥር ስራ እድል መፍጠር ብቻ ሳይሆን የመስሪያ ቦታ ከማመቻቸት አኳያ አብረን የሄድንበት ርቀቶች አሉ። የመደመር መንግስትም እንደሚያስቀምጠው ያለ ወጣቶች ንቁ ተሳትፎ የሀገር ብልጽግናና እድገት እንደማይረጋገጥ የተቀመጠበት ሁኔታ አለ። ይህንን ደግሞ እንግዲህ ወጣቶቻችን በተለያየ የስራ ዘርፍ ተሰማርተው
ተግባራትን እየፈጸሙ ነው ያለ። ስለዚህ ወጣቶች በኢንተርፕራይዝ ደረጃ እንዲደራጁ ከተደራጁ በኋላ ደግሞ ውጤታማነታቸውን ከመከታተልም አኳያ እኛ እንደ ዘርፍ የወጣቶች ዘርፍ አለ፣ በስራና ክህሎት የወጣቶች ዘርፍ አለ፣ ወጣቶችን የስራ እድል የሚከታተል ከነሱ ጋር ሆነን በጋራ እየተቀናጀን ዛሬ የገጠማቸውን ችግር ተሻግረው ነገ ደግሞ አዳጊ ተራማጅ የሆነ አስተሳሰብ ኑሯቸው በምክንያት የሚያምን ወጣት ሆነው ውጤታማነትና ተሳታፊነታቸው እየተረጋገጠ የሚሆን ወጣት እንደሚሆን እኛም ወደ ታች ዝቅ ብለን አንድ ደረጃ ድጋፍና ክትትላችንን የምናጠናክርበት ሁኔታ እንዳለ መግለጽ ፈልጋለሁ ማለት ነው። ስለዚህ እኛም እነዚህ ወጣቶች አንደኛ በአስተሳሰብ መንግስት ላይ ብቻ ተቀጥሮ ስራ መስራትን ብቻ ሳይሆን በግል ተደራጅቶ በኢንተርፕራይዝ ደረጃ ተደራጅቶ ውጤታማ መሆንን እያሳየንና ያስተሳሰብ የፐርሴፕሽን ለውጥ እንዲያመጡ ስራዎችን እየሰራን ያለ ወጣቶች በስነ ልቦና የጸኑና ራሳቸው ለስራ ዝግጁ በማድረግ በተለያዩ የስራ ዘርፎች ተሰማርተው የኢኮኖሚ ተጠቃሚ እንዲሆኑም ጥሪ ቀርቧል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ሸጎሌ አካባቢ ካለው የኢቢሲ ዋናው ስቱዲዮ ነው። ከውጭ የመረጥነውን ጉዳይ እናገራችሁ። የአርክቲክ ቀጠና የበረዶ መቅለጥ የልዕለ ኃያላንን የንግድና የደህንነት ፍጥጫ አጋግሎታል። በከፍተኛ ፍጥነት እየቀለጠ የሚገኘው ይኸው ግግር በረዶ ታዲያ ለበርካታ ዘመናት ተቆልፈው የነበሩ አዳዲስ የባህር ንግድ መስመሮችና ያልተነሱ የተፈጥሮ ሀብቶች እንዲከፈቱ አድርጓቸዋል። በረዶ መቅለጡን ተከትሎ የደቡብ ኮሪያ የንግድ መርከብ አዲሱን የሰሜን ባህር መስመር በመጠቀም ወደ አውሮፓ የሚደረገውን የ80 ቀናት ጉዞ ወደ 40 ቀናት ዝቅ አድርጎታል። ይህ የጉዞ ጊዜና ወጪን በግማሽ በመቀነሱ የቻይናና የህንድን ትኩረት ስቧል። በተለይም በአሁኑ ወቅት በመካከለኛው ምስራቅና በቀይ ባህር አካባቢ በሚስተዋሉ የጂኦፖለቲካ ፍጥጫዎች ሳቢያ መደበኛ የንግድ መስመሮች የግጭት ቀጠና ስለመሆናቸው ዓለም አርክቲክን እንደ ዋነኛ አማራጭ እንዲያይ አስገድዶታል። በሌላ በኩል በአርክቲክ ውቅያኖስ በር 13 በመቶ ያልተነካ የዓለም ነዳጅ ክምችት 30 በመቶ የተፈጥሮ ጋዝና እንደ ሊቲየም ያሉ ውድ ማዕድናት የሚገኙበት ከባቢ ነው። እንደ ኖርዌይ ያሉ ሀገራት በአካባቢው የነዳጅ ቁፋሯቸውን በስፋት እያከናወኑ የሚገኝ ሲሆን የአውሮፓ ህብረትም በጦርነት ሳቢያ የተፈጠረውን የኃይል አቅርቦት እጥረት ለመሸፈን እንቅስቃሴውን በዝምታ ለማለፍ ተገዷል። ሀብቱንና የንግድ መስመሩን በመቆጣጠር በሚደረገው ፉክክር ታዲያ ሩሲያ ወታደራዊ ጣቢያዎቿንና የኒውክሌር በረዶ ሰንጣቂ መርከቦቿን እያሰማራችም ትገኛለች። ይህ በእንዲህ እንዳለ ታዲያ በአርክቲክ ውቅያኖስ ስር ያለው ሀብት የማን ነው በሚለው ላይ በሩሲያ፣ ካናዳ፣ ኖርዌይ፣ ዴንማርክና አሜሪካ መካከል የድንበር ይገባኛል ውዝግብ ቀጥሏል። የመርከቦች መጨመርም የአካባቢውን ስነ ምህዳር አደጋ ላይ ጥሎት ይታያል። የተወደዳችሁ ዜና ኢትዮጵያ ለ6 ሰዓት የተመለከታቸው ጉዳዮች እነኚህ ናቸው። በቀሪ ደቂቃዎቻችሁ ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ትቆያላችሁ። ከኔ ጋር 7 ሰዓት ነው የምንገናኘው። መልካም ጊዜ።